በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በታኅሳስ 22 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህ ቀን የከበረ መልአክ የመላእክት አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ዳና በሚባል ሀገርም ቤተክርስቲያኑ የተሰራችበት ታምራትም ያሳየበትና በዚህ ቀን ቤተክርስቲያኒቱ የከበረችበት ዕለት የዚያች ሀገር ኤጲስቆጶስ አርኪላዎስም በምስክርነት ያረፈበት የበዓሉ መታሰቢያ በሰላም አደረሳችሁ አደረሰን። ተአምረ ማርያም። ተአምር የሚለው ቃል በቆሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን ነጮቹ በልሳናቸው ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጭ ወይም ከተፈጥሮ ሕግ በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዱ ተግባሩ ለእኛ ተአምራት ናቸው። ስለዚህም ነው ኤልሻዳይ ካህሌ ኩሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸውና ደስ ላሰኙት ተአምራቱን ማድረግን ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉና መና ሲያዘንሙ ውሃ ሲያፈልቁ፣ እነ ኤልያስ ሰማይን ሲለጉሙ እሳትን ሲያዘንሙ ሙታንን ሲያስነሱ እንደነበር ይታወቃል። እንዳውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ነው ብሎ ለመናገር ያስደፍራል። በአዲስ ኪዳንም መድኃኒታችን ብዙ ተአምራትን ሰርቶ ለሐዋርያቱ የተአምራቱን ጸጋውን ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 8፣ በማቴዎስ ወንጌል ምዕራፍ 17 ከቁጥር 20፣ በማርቆስ ወንጌል ምዕራፍ 16 ከቁጥር 17፣ በሉቃስ ወንጌል ምዕራፍ 10 ከቁጥር 17፣ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12። እነርሱም በተሰጣቸው ስልጣን ብዙ ተአምራትን ሰርተዋል። በሐዋርያት ሥራ ምዕራፍ 3 ከቁጥር 6፣ በሐዋርያት ሥራ ምዕራፍ 5 ከቁጥር 1፣ በሐዋርያት ሥራ ምዕራፍ 5 ከቁጥር 12፣ በሐዋርያት ሥራ ምዕራፍ 8 ከቁጥር 6፣ በሐዋርያት ሥራ ምዕራፍ 9 ከቁጥር 33 እስከ 43፣ በሐዋርያት ሥራ ምዕራፍ 14 ከቁጥር 8፣ በሐዋርያት ሥራ ምዕራፍ 19 ከቁጥር 11። በተአምራት ብዛት ዳግም ከጌታ ቀጥላ እመቤታችን ቅድስት እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ተአምራት ነው። የእግዝእትነ ማርያም ሙሉ ሕይወቷ ተአምር ነው። አበው ቅድስት ድንግል ማርያም ተአምር ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድን ሴቲቱ በሚል ከተናገረ በኋላ ድንግል በብዙ ተአምራት በምሳሌ ተገልጣለች። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። ለአብነት ያህልም እግዚአብሔር ኖኅን ከጥፋት ውሃ እንዲሁ ማዳን ሲችል ተአምራቱን በመርከብ ገለጠ። ለሚያስተውለው ያቺ መርከብ ቅድስት ድንግል ማርያም ናት። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 1። አብርሃም ይስሐቅን ሊሰዋ ሲል በተአምራት በግ በዕፀ ሳቤቅ ተይዞ ተገኝቷል። ያዕቆብ በቤቴል ድንቅ መሰላልን ተመልክቷል። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 13። ሙሴ በጽላቱ ብዙ ተአምራትን ሰርቷል። ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 1። የአሮን በትር ስትለመልም ድንቅ ተአምራቱ እመቤታችንን ያሳያል። ኢሳይያስ የድንግልን መጽነስ ምልክት ወይም ተአምር ይሰጣቸዋል ሲል ገልጾታል። በኢሳይያስ ምዕራፍ 7 ከቁጥር 14። በአዲስ ኪዳንም የድንግል ያለበደል መጽነሷ ንጽሕት ሆና መወለዷ፣ በቤተ መቅደስ ለ12 ዓመት ምድራዊ ምግብን አለመመገቧ፣ ያለ ወንድ ዘር መጽነሷ፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ያለ ምጥ መውለዷና በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እናትም ድንግልም መሆኗ፣ በሕዝቅኤል ምዕራፍ 44 ከቁጥር 1 ሁሉም በራሱ ድንቅ ተአምር ነው። ከዚህ ባለፈም በቃና ዘገሊላ ያደረገችውን አይነ ልቦናው ከታወረው ሰዎች ዓለም ያውቃል። በዮሐንስ ራእይ ምዕራፍ 2 ከቁጥር 1። ባለ ራእዩ ቅዱስ ዮሐንስ ደግሞ ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አላት። በራሷም ላይ የ12 ከዋክብት አክሊል የሆነላት
አንዲት ሴት ነበረች ብሎ የእመቤታችን የቅድስት ድንግል ማርያም መገለጥ ወይም መታየት በራሱ ተአምር መሆኑን ነግሮናል። ራዕየ ዮሐንስ ምዕራፍ 12 ቁጥር 1። ድንግል እመቤታችን በሕይወተ ሥጋ ከሰራችው ተአምር በበዛ መንገድ ላለፉት 2000 ዓመታት ስትሰራ ኖራለች። እየሰራችም ነው፣ ገናም ትቀጥላለች። ለሚያምናት ተአምራትን መስራት ብቻ አይደለም፣ ነፍስንም ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ቅድስት ድንግል ማርያም ክርስቶስ ቅዱሳን ሐዋርያትም የሚሳናችሁ የለም ተብለዋል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 20። ልመናዋ፣ ክብሯ፣ የልጇ ቸርነት በእኛ በሕዝበ ክርስቲያን ላይ ይደርብን። በዚህ ዕለት ታስቦና ተከብሮ የሚውለው ቅዱስ መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የመላእክት ቅዱስ ገብርኤል ከሰባቱ ሊቃናት አንዱ በራማ አርባብ በሚባሉ 10 ነገደ መላእክት ላይ የተሾመ በመጀመሪያዋ የፍጥረት ቀን መላእክትን ያጸና ቅዱሳኑ ሁሉ የሚረዳ ሰለስቱ ደቂቅን ዳንኤልን ሶስናን ከሞት የታደገ ታላቅ መልአክ ነው። ከምንም በላይ ቤተክርስቲያን መጋቢ ሐዲስ ብላ ታከብረዋለች። የስሙ ትርጓሜ አምላክ ወሰብ እግዚኦ ገብር ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ድንግል ማርያም አምጥቷል። መልአኩ እመቤታችንን ከመጽነሷ ጀምሮ ባይለያትም ከእግዚአብሔር ተልኮ አብስሯታል። ቅዱስ ገብርኤል ዛሬ በሥርዓቱ መታሰቢያና ዳናህ በተባለ ሀገር ቅዳሴ ቤቱ የተከበረበት ዕለት ነው። ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን አሳድርብን፣ አውይብን። የመልአኩ የቅዱስ ገብርኤል ምልጃና ጠብቆት አይለየን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዶክስዮስ ነው። ይህ ታላቅ አባት የቤተ ክርስቲያን ሊቅ በዘመነ ጻድቃን አካባቢ እንደነበረ ይታመናል። ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥያ ሀገር ጳጳስ ነበር። ይህ ቅዱስ ሰው በእውነቱ ያስቀናል። እመቤታችንን ሲወዳት መንጋትና መምሸቱ እንኳ አይታወቀውም ነበር። ፍቅሯ በደም ስሮቹ ገብቶ በደስታ ያቃጥለው ነበርና ዘወትር እያመሰገናት አልጠግብ አለ። የሚያስደስትበትንም ነገር ሲያስብ የተአምሯ ነገር ትዝ አለው። ከዚህ በፊት የእመቤታችንን ተአምሯ በየቦታው ይነገራል፣ ይጻፋል፣ ይሰበካል። ነገር ግን በአንድ ጥራዝ አልተያዘም ነበርና በሱባኤ በፈጣሪው እርዳታ በፍጹም ድካም የመብርሃንን ተአምራት ሰብስቦ በአንድ ጠረዘውና ለአገልግሎት ቀረበ። እርሷን ከመውደዱ የተነሳ ይህንን አድርጓልና መብርሃን ወደ እርሷ ወረደች። ወዳጄ ዶክስዮስ ሆይ ደስ አሰኝኸኝ አለችው። መጽሐፉንም ተቀብላ ባረከችው። አመሰግንሃለሁ ብላውም ተሰወረች። በዚህ ጊዜ ቅዱሱ ሐሴትን አደረገ። እመቤታችን ቅድስት ድንግል ማርያምን ማየት እንዴት ያለ ሞገስ ሲሆን! ቅዱስ ዶክስዮስ ግን ፍቅሯ እንደ እሳት ልቡን አቃጠለው። አሁንም ደስ ሊያሰኛት ምክንያት ይሻ ነበር። እመቤታችን ቅድስት ድንግል ማርያም ጌታን የጸነሰችበት በዓል መጋቢት 29 ቀን ሁሌም ዐቢይ ጾም ላይ እየዋለ ለማክበር አይመችም ነበርና ቅዱሱ ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ሁሉ ያሉ ክርስቲያኖችን ጠርቶ ታላቅ በዓልን ለድንግል ማርያም አከበረ። ሕዝቡም ጸጋ በስቶላቸው ስለ እመቤታችን ታላቅ ሐሴትን አደረጉ። በዚያች ሌሊትም እመብርሃን በሞገስ ወረደች። ወዳጄ ዶክስዮስ ዛሬም ፍጹም ደስ አሰኝኸኝ፣ እኔም ስለ ክብርህ ይህንን አመጣሁልህ ብላ ሰማያዊ ልብስና ዙፋን ሰጠችው። ማንም እንዳይቀመጥበት ነግራው ባርካው አረገች። ከዚህም ዕለት በኋላ ቅዱስ ዶክስዮስ ፈጣሪውና ቅድስት ድንግል ማርያም እናቱን ሲያገለግል ተአምሯን ሲሰበስብ ምዕመናንን ሲመራ ኑሮ በዚች ዕለት አርፏል። ከእርሱም በኋላ የተሾመ ጳጳስም በድፍረት በእርሱ ዙፋን ላይ በመቀመጡ መልአክ ቀስፎ ገድሎታል። እኛ ግን ለእመቤታችን ለቅድስት ድንግል ማርያም ሰግዳለን፣ ተአምሯንም እንሰማለን፣ ጥቅማችን እናውቃለንና። ለመረጃ ያህልም የእመቤታችን ተአምር የሰበሰበ ቅዱስ ዶክስዮስ
የተአምሯን ሥርዓት ያዘጋጁ ቅዱሳን አበው ማቴዎስ፣ ማርቆስና አብርሃም ሶርያዊ፣ ሰግድ ለኪን የደረሰው ቅዱስ ዮሐንስ አፈወርቅ፣ የተአምሯን ሀሌታ ቅዱስ ያሬድ፣ የዘወትሩን መቅደም ቅዱሳን ሊቃውንት ናቸው። በረከቱ ረድኤቱ ይደርብን፣ በጸሎቱም ይማረን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባት አንስጣሴዎስ ነው። በዚህ ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አንስጣሴዎስ አረፈ። የቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግሥት ውስጥ ሹም ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን፣ ካህናትን ሾመ። የመለካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እሱ ስለ እውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያም ወራት ሃይማኖት የከፋች ሌላ ንጉሥ ተሾመ። እሱም ክፉዎች ከሆኑ አለቆች ውስጥ አንዱን ላከ። ያም ይህ አባት አንስጣቴዎስን በሐሰት ወነጀለው። እንዲህም አለ፣ የያዕቆባውያን ሊቀ ጳጳሳት አንስጣቴዎስ የጸሎትና የቅዳሴ ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖቱንም አራከሰ አለ። እሱ ግን ይህን አላደረገም ነበር። ንጉሡም የዚህን ክፉ ነገር ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድሪያውም ገዥ ልኮ የቅዱስ ቆዝሞስና ድሚያኖስን ቤተ ክርስቲያናቸውን ንዋየ ቅድሳትን ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግኔዎስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናሲዮስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣሴዎስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይቺ መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱንም ሰብስቦ በፊታቸው አስነበባት። በእርሷም ደስ አላቸው። በውስጧ ከተጻፈው ቃል የተነሳ ከአዋቂነቱም አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ ተነሳ። ከእርሱም ጋር ኤጲስቆጶሳትን፣ ካህናትና ዲያቆናትን፣ መምህራንንም ይዞ ወደ እስክንድርያ ከተማ መጣ። የአባት አንስጣሴዎስም ወጥቶ በደስታ ተቀበላቸው። የአባት አትናሲዮስም እንዲህ አለ፣ ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያልን እንዘምር ይገባናል አለ። አትናቴዎስና አንስጣቴዎስም ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና። እውነት በምድረ ግብጽ ተገለጠች፣ የቀናች ሃይማኖትም ከአንጾኪያ ተገኘች። ግብጽና ሶርያም አንዲት ሃይማኖት ሆነዋልና፣ እስክንድሪያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና፣ አንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና፣ እርሱም ኢየሱስ ክርስቶስ ሕያው አብ አካላዊ ቃል ነው አሉ። የአባት አትናሲዮስም በአባ አንስጣቴዎስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖች ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህ በኋላ አባ አትናቴዎስ በፍቅር በአንድነት ወደ ሀገሩ ተመለሰ። ከዚያም ወዲህ በእስክንድሪያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። የአባት አንስጣቴዎስ ከሕይወት መጽሐፍት ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ ብዛት የተነሳ እያንዳንዱ ዓመት እየጻፈ የሚልክላቸው ትምህርቶችን መጀመሪያውን በአሌፋት ፊደሎች ያደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛው በቤት በሶስተኛው በጋሜን የሹመቱን ወራት 42 ዓመት እስከሚፈጸም በ22ቱ አሌፋት አርዕስትነት የ12000 ድርሰቶች መልእክታትን ጻፈ። በ330 ዓመተ ሰማዕታት በሰላም አረፈ። እግዚአብሔር ምስጋና ይሁን።
እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በታኅሳስ 22 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ተአምረ ማርያም፣ ቅዱስ ደቅስዮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣሴዎስ ሊቅ፣ አባ አርኬላዎስ ነው። ወርሃዊ በዓላት ደግሞ ቅዱስ ዑራኤል ሊቀ መላእክት፣ አባ እንጦንስ፣ አባ በአውደ የዋህ፣ ቅዱስ ዮልዮስ፣ ቅዱስ ሉቃስ ወንጌላዊ ነው። ጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታ ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገርን፣ ለአንዱ በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግለውን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን በግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑሮ የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።